ወዳደራለሁ በሚገባ ወዳደራለሁ ትልቅ ቦታ ደርሼ እሷንም ትልቅ ቦታ እንደማደርሳት ተስፋ አደርጋለሁ። ጥሎብኝ ይሄ ማነቃቂያ ንግግር ላይ ጩኸት አሉት ተነስ ዋ አንተ ምናምን የሚባለው ነገር እኔን ትንሽ ብሎክ ያደርገኛልና ግን ያ ውድድር አይደል መዘጋጀት ነበረባት ነው ምንለው። አራስ ነኝ ባይዘው ገና 4 ወሬ ነው። ሐሳብ መቀየር ይቻላል። ለምሳሌ ይሄን ተጠቅም ሙሀባ አሊ ይባላልው አንቂ አንደበት በእውነት ነው መላችሁ በጣም ደስ በሚል ሁኔታ ነው የተመለከትኩት እና በጣም አስገራሚ ንግግሮችን ያየሁት። እንዴት ዋልሽ? ባህር ነሽ? አቤት እናትሽ ናቸው ያወጡልሽ? አሉ እዚህ አሉ? አለች እናቴ። እሳቸው ጋር ነው የመጣሽው? ለምን ይዘሻቸው መጣሽ? እኔ የስኬት መንገዴ ላይ ሁሉም እናቴ እንድትገኝልኝ እፈልጋለሁ። የዛሬ እዚህ መድረስ የሷ ድንቅ ስራ አለበት ከእግዚአብሔር በታች። እስቲ አንድ ድንቅ የምትይውን ነገር ብትነግሪ። ግማሽ ቀን ሰው ቤት ተቀጥራ ትሰራለች፣ ግማሽ ቀን እንጀራ ጋግራ ትሸጣለች። በጣም ብዙ መከራና ስቃይ አሳልፋ እሷ ነች ያልፋል የሚለውን ያስተማረችን። እኔ እንጃ እኔ እናቴን ፈጣሪ ምን ያህል ቢወደኝ ነው እሷን የሰጠኝ ነው ምለው። ትልቅ ቦታ ደርሼ እሷንም ትልቅ ቦታ እንደማደርሳት ተስፋ አደርጋለሁ። ስለናትሽ ንግግርሽ ውስጥ አለ እንዴ? ግጥም አዘጋጅቼላታለሁ። አሁን ተቅሪ? ግን ከውድድሩ በኋላ እማዬ ሁሌም ጊዜ ከምንም ነገር በፊት ስኬትሽን አስቀድሚ ነው የምትለኝ። ስለዚህ የያዝኩትን ነገር ካቀረብኩላችሁ በኋላ ለእናቴ ግጥም አቀርብላታለሁ። ጀግና እናት ነው ያለሽ። በሚገባ አምናለሁ። እሺ አርስትሽ ምንድነው? ለስኬት ራስን ማዘጋጀት። 2 ደቂቃ አለሽ፣ ጀምሪ። እሺ አመሰግናለሁ። ሁላችንም ስኬታማ መሆን እንፈልጋለን፣ ነገር ግን መንገዱን አናውቀውም። ስለዚህ ስኬታማ ለመሆን መጀመሪያ ራስን ማዘጋጀት ያስፈልጋል። በዚህ ምድር ላይ ትልቁ ስኬት የሚጀምረው ራስን በማሸነፍ ነው። ራስን በማሸነፍ ነው ስለ ወዳጄ እየሰራ ያለውን ማንነትህን አፈቁጭ በልበለው እያልኩ አይደለም። አለ አይደለ ውስጥህን አምቆ ያዘው ስሜት ይሄ አትችልም፣ ምንም ነገር ብትጀምር ልከስር ትችላለህ፣ ብትማርም ውጤት ላይ ይመጣል ይችላል፣ ተቀጥረህም ብትሰራ አካሚ ስለሆነ ይደክመሃል። ስለዚህ ለስኬት ከምትሯሯጥ ከጓደኞች ጋር ፈታበል፣ ነገ ከነገ ወዲያ ትሰራለህ፣ የት ሄድብሃል እያለ የሚያጃጅለን የማይሆን ሀሳብ የሚያመነጨውን ማንነትን አፍህን ዝጋ በለውና አዲስ ማንነት ለመፍጠር ራስን አዘጋጅ። ጊዜው አሁን ነው። ስኬት ፍጥነት ትፈልጋለች። ተመልከት ወዳጄ፣ ይሄንን መስታወት ራሴን ላይበት ነው ያመጣሁት። ወደ ራሴ ስመለከት የጃኬት ዚፕ እንደተዘጋ ተሰማኝ። የጃኬት ዚፕ ለመዝጋት እጄን ወደ መስታወቱ ነው ማደርገው ወይስ ወደ ራሴ? መቼስ ወደ ራሴ ነው። አየህ ሀገሬ ልጅ፣ አየህ ወዳጄ፣ ራስን ለመቀየር ወደ ሌላ ቦታ ሳይሆንም ወደ ራስህ በሚገባ ትኩረት ልታደርግ ይገባል። ራስን ስትቀይር ለስኬት ማመን ትጀምራለህ። ራስን ስትቀይር ወደ ስኬት የሚወስድ መንገዶች ሁሉ ቦታ መስጠት ትጀምራለህ። መንክበት ነገር ግጥም አድርገህ መታገል ጀምራለህ። እምነት ውጤት ነውና እመነኝ፣ ያኔ ልክ በዚህ መልኩ መለወጥ ትችላለህ። አንተ ትችላለህ እያልኩ ነው። ለውጥ የሚወራ ብቻ አይሆንም። ለውጥ ማንጸባረቅ ይጀምራል። ውስጣዊ ማንጸባረቅህ እንደዚህ ይሆናል። አንተ ሁሉንም ማሳካት ትችላለህ። ምክንያቱም አትችልም የሚለውን ማንነትን አስወግደዋልና ራስን አሳምነህ ስለጀመርክ ማንም ምንም ሊያስቆምህ አይችልም። ምክንያቱም ለማክሰኞ ተራውን የማይለቅ ሰኞ የለምና ህይወት እኮ የትግል መድረክ ነች። ግጥም አድርገህ ከተጋጠምከት አትጠራጠር፣ ያን የአሸናፊነት መድረክ ትሰጣለች። ያችን መድረክን ለመጋጠም አንተ እኔ ምን ሊያስቆመን ይችላል? ምን ያስፈልጋል? ግን ትናንትናችንን መማር አድርገን ዛሬ በአዲስ ኢነርጂ በአዲስ መንፈስ ለመጀመር ዝግጁ ናችሁ? አስተያየት መድረኩን ለመቆጣጠር የምታደርጊው ጥረት ደስ ይላል። እንትንሽን እንዴት ነው እንደዚህ ሆና የመጣችሁ እያልኩኝ ነበር። ጸጉርሽን እያየሁት እንዴት ነው እንደዚህ ሆና የመጣችሁ ምናምን ነገር ብዬ እየታዘብኩሽ ነበርና ፋይናሊ ስታወልቂው ደግሞ አስደንግጠሽናል። እንደ ሀሳብ ብታስተካኪው ምለው በጣም ስትፈጥኝ ነበር እና አብዛኛዎቹን ሀሳቦች ሊይዛቸው አልቻልኩም። የመስታወቱ ጋር ስትመጪልኝ ይዣለው፣ ከዛ በተረፈ አልያዝኩትም። ኮንፊደንስሽ ጥሩ ነው። አሁን እኮ የሚገኝ ነገር አይደለም። አንቺ አሁን ለእናትሽ ግጥም አዘጋጅተሻል። ተዘጋጅቼ ካለፍኩ ለእናቴ ግጥም አነብላታለሁ ነው ስኬታማ ሆናለሁ እዚህ መድረክ ላይ ነው። እሱ ኮንፊደንስ ቀላል አይደለም። በብዙ ችግር በስልጠና ይመጣ እኮ አንቺ ጋር በቀላሉ ያለሽ ነገር የሆነ ነገር እንዳለፍሽ ያስታውቃል በህይወትሽ። እሱን ለማልተጠቀምሽው ለማልነገርሽም እዚህ ጋር አየር ላይ ያለ ነገር ከምንሰማ አንቺ በህይወትሽ ያለፍሽውን ነገር ብትጨምርልን ደግሞ የበለጠ ይሆናል። ከውስጥሽ አንቺ ምን አወጣሽ? ከውስጣችሁ የሚወጣ ነገር አለ ብለሽ አገር ልብስ ለቀቅሽ አይደለም? ራሳችሁ ላይ ስትሰሩ ውስጣችሁ ያለ የተደበቀ ነገር ይወጣል ነው አይደለም? አንቺ ምን አወጣሽ? የተደበቀ ነገር ያገኘሽው እሱን ብትነግሪ የበለጠ ጉልበት ይኖር ነበር። ግን ኮንፊደንስሽን በጣም ወድጄዋለሁ።
እኔ ለሁላችሁ ማለት የምፈልገው ነገር ትልቁ ነገር ኢምፓቲ የሚባል ነገር ነው። በሰው ጫማ ውስጥ መሆን በታመመ በተጎዳ ዝቅ ባለ ሞቲቬትድ ባልሆነ በደከመው ሰው ጫማ ሁልጊዜ እየጮህንና እየፈጠንን መናገር አይጠበቅብንም። ተረታችሁኛል? አሁን ኮመን ያለ ነገር አለ። ንግግር ሲባል ግዴታ የሆነች ታርጌት ይዞ ሁሉም ሰው በዛ አይነቃቃል። ኮኔክት ማድረግ በጣም ኢምፖርታንት ነው። ያ ማለት ምንድነው? ከፍ የሚል ድምጽ አለ፣ ዝቅ የሚል ድምጽ አለ፣ መሀል ላይ የሚቀር ድምጽ አለ። ያችን ከፍታ ዝቅታዋን እንደየትርጉሙ መጠቀም ያስፈልጋል። አሁን አንድ አይነት ነው ያየሁት እንደዚህ የሚል ነገር ወጥ ነውና ያን ቢስተካከል አሪፍ ነው። ፖይንት እኔ የሰጠሁሽ ራስን ማሸነፍ ነው ስላልሽኝ ነው። ሰው ሁሉ ራሱን ሳያሸንፍ ነው ሰው ተነስ በርታ ምናምን የሚለውና እዛ ላይ ትልቅ ነገር ሰጥቼሻለሁ። ሁለተኛ እንደ ሁሉም ይሄ ዊግ እኔ ወይ መጥቼ ወደዛ ዞር ላደርገው ለምን ማየት አቃተኝ፣ ጭንቅ የሚል ነገር ነበረው እና ስትቀይሪው ደስ ነው ያለኝ። ማንነት ቅያሬ ጋራ ቢሆን ጥሩ ነው ብዬ ደግሞ የማስበው እኔ ጥሎብኝ ይሄ የማነቃቂያ ንግግር ላይ ጩኸት አለች ተነስ ዋ አንተ ምናምን የሚባለው ነገር እኔን ትንሽ ብሎክ ያደርገኛልና ደስ የሚለኝ ልክ ከዊጉ ከመነጽሩ ጋር ስታወልቂው ያንንም ድምጽ አብረሽ ብትቀይሪው ኖሮ በጣም ውበት ይኖረው ነበረ ብዬ አስባለሁ። ኤኒዌይ ይሄ ስሜታችን ነው። ውጤቱን ደግሞ እስቲ እንስማ። አነቃቅተኛለች። እኔንም አነቃቅተኛለች። አላነቃቃሽኝ። እኔን በጣም አነቃቅተሽኛል። በደንብ ተዘጋጅ። የምሬን ነው በደንብ። ስለዚህ አሁን ግጥሙን ታቀርቢያለሽ ነው ምንድነው? አዎ ግጥሙን አቀርባለሁ። እሺ አመሰግናለሁ። እማ ይሄ ግጥም ላንቺ እንደማይመጥንሽ አውቃለሁ። የግጥሜ ርዕስ እናት ነው። ያላንቺ የት ነበርኩኝ እኔ ያላንቺ ማንስ ነበር ለኔ ያላንቺ ማንስ ነበር ለኔ ለኔ ብለሽ ስንቱን ነው የሆንሽው በኔ ምክንያት ስንቱን ነው ያየሽው ከሰው በታች ሆነሽ ስትለፊ ልጄን ብለሽ አንገት ስደፊ በኔ ማማር ያንቺ መልክ ጠፍቶ ልብሽ ከቶ መቼ ለኔ ከፍቶ ወድሻለሁ እናትዬ በጣም ያንቺን ነገር አውርቻ አረካም ያኑርልኝ እድሜሽን ያርዝመው ብዙ አለኝ ላንቺ ማስበው። ማይዳሽነፍ yes ጎበዝ። ነትም አንቂ አንደበት በጣም ነው ልብ የሚነካ ንግግሮችን ነው እና ሰውን ካለበት ነገር በጣም የሚያነቃቃ ቃላቶችን ነበር የተበለከትኩትና በጣም ደስ የሚል ነው። እወዳደራለሁ፣ በሚገባ እወዳደራለሁ በደስታ። አይ አንድ ሰው ሁለት ነጥብ ካገኘ ሁለት ሰው አላነቃቀኝም ካለ ኦሬዲ ወድቋል ማለት ነው። ለዛ አልቋል ማለት ነው። አው ግን እድል ተሰጠን ነበር። እሺ ለምን ሐሳባችንን እንቀይር? ያነሳቸው ፖይንቶች ጥሩ ናቸው። ግን አንቂ አንደበት ውድድር ነው። ውድድሩም ደግሞ 500 ሺህ ብር አለ። ሰላም እንደምን አለ? እሺ ሰላም። እንኳን ደህና መጣ። እንኳን ደህና ቆያችሁ። ማን እንበል? ሰጠኝ ወንድዬ እባላለሁ ከዚሁ ከአዲስ አበባ ነው። ምናልባት ከውድድሩ በፊት የምትነግረን ነገር ካለ? አዎ እኔ አባቴን በህይወት ያጣሁት ግራጁዌት የማረግበት እለት ነበር። አባቴ በአልጋ ላይ ቆይቶም አይደለም በአደጋም አይደለም ልክ ለኔ ግራጁዌት ለመምጣት ባለበት መንገድ ላይ ደውሎ የድካም ስሜት ተሰማኝ አለ። አዲስ አበባ ሲደርስ መምጣት እንደማይችል ነገረኝ። ልክ ሰኔ 29 ግራጁዌት ላደርግ ሰኔ 28 ከግቢ ወጥቼ አዲስ አበባ መጥቼ አገኘሁት። ያው እንደደከመና ያገኘሁት በማግስቱ ሰኔ 29 የግራጁዌት ዕለት ህይወቱ አለፈ እሱ። እኔም የግራጁዌት ፕሮግራም በቴሌቪዥን ነበር እንደማንኛውም ሰው ያየሁት። ሶ አንዳንድ ጊዜ ህይወት ለደስታ ያሰፋነውን ሱፍ ለመከራ ታስለብሰናለች። እስከ መቼ ግን እኛ እስከተጋፈጥናት ድረስ ነው። ለምሳሌ ውሃ አለ አይደለ? ምንጭ መቼም ታውቃላችሁ። ምንጭ ከከርሰ ምድር የሚወጣ ውሃ ንግግሩ አይደለም አይደለ? ንግግር አይደለም። አዎ ጀመርኩ። መጀመሪያ አይዞህ በርታሽ እሺ ያጋጥማል እንደዚህ አይነት ነገር። ሰው 2 ደቂቃ እንሰጣለን ለንግግርህ። ርዕሱ ምንድነው ንግግርህ? ርዕሱ ነገ ሌላ ቀን ነው። ነገ ሌላ ቀን ነው። እሺ ሰጠኝ 2 ደቂቃ አለ። የተዘጋጀህበትን አቅርብ። ምን አለ ለምሳሌ ምንጭ አለ ውሃ ከከርሰ ምድር በተፈጥሮ የሚወጣ ውሃ። ለምሳሌ ኢማጂን እዚህ ጋር አንድ ምንጭ አለ ብንል ይፈልቃል፣ መፍሰሱን ወይም መውረዱን ይጀምራል። ለምሳሌ ምንጩ ጋር እኔ ሄጄ ብቆምበት ወይም ብረግጠው የተወሰነ ንጽህናውን የነበረውን ከለሩን እቀይረዋለሁ፣ ረግጬዋለሁ። ኦልሬዲ የማቆሸሽ ባህሪ ማለት ነው። ግን ያ ውሃ ለተወሰነ ሰዓታት ወይ ለደቂቃ ነው ቆሽሾ ወይም የነበረውን ይዘት ሊቀይር የሚችለው። ምክንያቱም ውሃው ሁሉ ጊዜ ከውስጡ ንጹህ ነገር ስለሚያመነጭ የገጠመውን የመጎሽ ወይም የመደፍረስ ሂደት ከውስጡ በሚያመነጨው ንጹህ ነገር አስወግዶ ወደሚፈልግበት እንትን መድረስ ይችላል። አሁን ጥያቄው እኛስ የሰው ልጆች ነው በህይወት
በትምህርት ሊሆን ይችላል፣ በስራ በፍቅር አጋጣሚ በህይወታችን ውስጥ የሆነ እንቅፋት ሊገጥመን ይችላል። ለምሳሌ እንቅፋት አሁን እንዲህ ሲመታኝ ወደ ኋላ አይደለም የሚጥለኝ ወደፊት ነው አይደል እንቅፋት የሚጥለኝ። ስለዚህ እኛም የሰው ልጆች የሆነ ራዕይ እስካለን ድረስ በሂደት የሚገጥሙን አንዱ የህይወት መስተጋብሮች ምድዎቶችን እንደ እንቅፋት ተጠቅመናቸው ወደፊት ልንደርስ ይገባል የሚል ጽኑ አቋም አለ። እኛ እስከታገልን ድረስ ውሃው ደፍርሶ እንዲያልቀረው እኛም በሂደት የገጠሙንን ሁሉ አልፈን ውሃው ንጹህነቱን ይዞ እንደቀጠለው እኛም ወደፊት ከፈለግነው መድረስ እንችላለን። ያኔ ህይወት ለደስታ ያሰፋነውን ሱፍ ለመከራ እንዲያስለበሰችን እኛም ተጋፍጠናት የመጨረሻው ቀን ለምሳሌ ሱፍ ለብሼ መጥቻለሁ፣ ተጋፍጫታለሁ ህይወት። ስለዚህ እኛም እስከ ተጋፈጥን ድረስ ሱፉን ለደስታ መልበስ እንችላለን፣ ምክንያቱም ነገ ሌላ ቀን ስለሆነ። ቴንክ ዩ። ከኤክስፒሪየንስ መነሳት በጣም አሪፍ ነው። የአባትን ህልፈት አንዳንድ ህይወት እኛ እንደጠበቅነው አይደለም። እኛ ከጠበቅነው ውጪ ተቃራኒ ልትሆን ትችላለች። እሱ አሪፍ እንትን ነው። ግን ቴክኒካል ነገሮች ላይ ቦዲ ላንጉዌጅ በጣም ይፈጥናል። አብሮ ከንግግሩ ጋር አልሄደልኝም። የፍርሃት የስትረስ ምልክት ነው ይመስለው። አንዳንድ ሰዎች እስር ቤት የሆነ ቦታ ሲሆኑ አላርል ወደዛ ወደዚህ ክሊር ለማድረግ እና ያነ ፓተርን ነገር ነው ይመስለው። ድምፅ አሪፍ ነው። አንዳንድ ቃላቶች ግን ይፈጥናሉ፣ ይረገጣሉ። ማለት ያው ቃላቶቹን የምንጠቅስበት ምክንያት ትርጉሙኛ ጋር ልባችን ጋር መድረስ ስላለበት ነው። እንግዲህ ውጤት መጨረሻ ለእኔ ነገም ሌላ ቀን ነው ትልቅ መልእክት አለው። ያንን ደግሞ ያስተማርክበት ወይንም ሰዎች እንዲነቁ ያደረክበት መንገድ ከራሴ ህይወት ተነስተህ ነው ያደረከው። ያ እንድናዳምጥህ በደንብ አድርጎናል። በጣም ከባድ ነው። አሁን ሳስበው 2 ወር ውስጥ ነው አባትህን ቀብረህ እንደዚህ ለ3 ስቴጅ አለህ። ለግራጁዌሽን አሰፋኸው፣ ለሀዘን ለበስኩት አልክ። ግን ለሀዘን ለብሼው እንዳልቀር በ2 ወር ውስጥ ደግሞ ራሴን ቀይሬ አሁን እዚህ ለብሼዋለሁ ነው ያልከውና በተለይ ያቺ የምንጭ ውሃ የጠቀስካት በደንብ ስረግጣት ሁሉ ስትደፈርስ ባይኔ እያየኋት ነበረ። እንደ ኢትዮጵያዊነት ጥሩ ኤግዛምፕል ነው የተጠቀምከው። የምንጭ ውሃ ብዙዎቻችን እናያለን። ሰው ሲረግጠው ያ ውሃ ሲደፈርስ ይታየኝ ነበር። ለምን እግርህን አረጋገጥህ በደንብ ነው በቃ ስንረግጠው እያልክ ነው ያሳየኝ እና ከህይወትህ ጋር ያገናኘህበት አንተን ሳይህ ደፍርሷል ላይፍህ። በ2 ወር ውስጥ ግን ወደዛች ወደ ኩልል ያለች ውሃ ወደሚወርድባት ወደ ምንጭ የተመለስክ ይመስለኛል እና አውርተህ ደግሞ ምንጯ ላይ ነው ያለኸውና ለእኔ በደንብ ጥንቅቅ ያለ ገለጻን ያደረከው በጣም ጥሩ ነው። ያው ብዙ ስለተገለጸ መሀል ላይ ግን እጅህን ኪስህ ትከት የነበረው ነገር ትንሽ ሆን ብለህ ካልሆነ ትንሽ ኮንፈርት አይሰጥም። ተመልካች እየዘነጠብኝ ነው እንዴ ሊያስብል ይችላል አይደል? እሷን ነገር ብታስተካክላት ጥሩ ነው የሚል ነገር አለ። ያቀረብክበትን መንገድ ብዙም ባይማርከኝም ግን ያነሳቸው ፖይንቶች የምንጩ ለምሳሌ ያነሳው ደስ የሚል ሀሳብ ነው። ከዛም በኋላ ያነሳቸው ሀሳቦች በጠቅላላ ደስ ይላሉ። የምታቀርብበትን መንገድ ግን ይሄ ማቅረቢያውን ግን የበለጠ አሳምረው። መንቀሳቀስ ከሌለባት ትንቀሳቀስ፣ መንቀሳቀስ ካለብህ ደግሞ ተንቀሳቀስ። በጣም ጥሩ። አሁን ወደ ዳኞችን ውጤት ነጥብ እናድምጣለን ማለት ነው። ኪሩቤል አነቃቅቶሃል? አላነቃቃም? አላነቃቃም። ጸዲ? እኔ አነቃቅቶኛል። ዳኒ? አነቃቅቶኛል። እኔ ደግሞ አልተነቃቃውም። ስለዚህ ወደ ቀጣይ ዙር አለፍክም ማለት ነው። 3 ዳኛ ድምፅ ነው ማግኘት ያለብህ። 2 ዳኛ አነቃቅቶኛል ብሏል፣ 2 አላነቃቃኝም ብሏል። እንዴ ቆይ እስቲ ለምንድን ያላነቃቃ? ዘጋኸው እኮ አትወያየበት። ሌላ ጊዜ 2 ለ2 ሲሆን እንነጋገር። አይ አንድ ሰው 2 ነጥብ ካገኘ 2 ሰው አላነቃቃኝም ካለ ኦልሬዲ ወድቋል ማለት ነው። ስለዚህ አልቋል ማለት ነው። አሁን ግን እድል ትሰጠን ነበር። እሺ ለምን ሀሳባችንን እንቀየር? ያነሳቸው ፖይንቶች ጥሩ ናቸው። አሁን የምንጩን ያስረዳበት መንገድ ጥሩ ነው፣ ተች ያደርጋል። ግን አንቂ አንደበት ውድድር ነው። ውድድሩም ደግሞ 500 ሺህ ብር አለው አይደለም? ኮምፒቲሽን ነው። ከውድድር አንግል ነው የምንመዝነው እንጂ ከዚህ ውጭ ቢሆን በደንብ ነው ማደንቀው። በጣም ጎበዝ ነው ብዙ ነገር። አይ ከዚህ ውጭ ማድነቅ አይደለም የሚጠበቅብህ። ያነሳው ኮንተንት አቅም እንዳለው ነው ያሳየኛል። ለምን ነገርኩ? ይሄ ምንጩን ኢትዮጵያዊነት አለው በደንብ የሚገልጽበት ወይ ማለት ነው። ሌላ ውጭ ሀገር አልሄደም ወይንም እንደ አንዳንዶቹ ዩቲዩብ እና ያነበበውን መጽሐፍ አይደለም እዚህ ለመተርጎም ያስበው። ከልምዱ ነው የተነሳው። ግን የማስረዳት አቅሙ እኔን ወስዶኛል በደንብ
የምንጯን እየደገመ ምንጯ ጋር ነው የሚመጣው። ደግሞ የሁላችንም ላይፍ እንደ ምንጭ ውሃ መደፍረሱ አይቀርም። ጥሩ ኤግዛምፕል ነው። የኔ ደፍርሷል። ልክ ነው እኮ ጸዴ። አሁን 4 የተለያየ ዳኛ የተደረገው በተለያየ መንገድ እንዲያረለ ስለዚህ የኛ ውጤት እንደዛ ነው። አሁን ምን ማቀረብ ማሳያ ምን ይዞ መጥቷል? ምን ማቀረብ ይፈልጋችሁ? እኔ ትንሽ ነርቨስ ሆኗል። ኦፍ ኮርስ እሱም እኮ አላስደሰተኝም ማቀራረብህ ብሎታል። ግን አንተ ጋር ስልጠና ወስዶ የመጀመሪያው ነው አቀራረብን ቢማር። ለምን ፖቴንሻል የሚታይበት ልጅ ነው። ድምፅ አወጣጥን ይሄ እጅ ኪስ ውስጥ አይከተትም ወዲያ ይዟዟርም የሚባለውን ነገር ብታስተምረው በጣም ተስፋ ያለው ልጅ ነው። ስለዚህ በግልጽ ቋንቋ ጠይቁ ምን እንደፈለጋችሁት አንድ ቻንስ ሰጠው። የሚቀጥለው ይለፍና አንተ ጋር ሄዶ ስልጠናን ወስዶ አሁን ቀር የተሰኛችሁበትን ነገር ይሰልጥንና እንየው። ካሁን ያልሰጠው ክፍል ነው እንግዲህ አንስቻለሁ። አንተ ቀርፋ በርታ፣ በደንብ ተለማመድ፣ ራስን አዘጋጅ። ስለመጣ ደስ ብሎናል። እናመሰግናለን። እንኳን ደስ ያለ እንኳን አብሮ ደስ ያለን። ቴንክ ዩ። እናመሰግናለን። ለምሳሌ ይሄን ተጠቅሜ ሰላም ሰላም፣ እንዴት ነህ? እግዚአብሔር ይመስገን። ምንድን ነው የምትሰራው? ስራዬ የማርሻል አርት ሙያ ነው። አሁን ከሱ ሪታየር አድርግቼ በኪክ ቦክሲንግ ነው እያሰራ ያለሁት። እያሰራውም ነው እየሰራውም ነው። አሁን መስከረም 24 ላይ የኢትዮጵያ ሻምፒዮና ላይ ሀገሬን ሪፕሬዘንት ለማድረግ እየተዘጋጀሁ ነው። ዋው! እስኪ አንዴ ጨባራ በረንጅ ያስፈልጋል። ከረንት ማቹ እዚህ ነው የሚደረገው። የዚህን ካለፍን ያው ታይላንድ ላይ ነው የሚደረገው። ዘላለም የሚባል ልጅ በር ያላገኘህም? ቀጠን ያለ ልጅ አግኝቼዋለሁ። አልተናግ ብላሷ አያርፍም መቼም። እንዲህ ሳይህ አትመስልም። እሱ ጋማ ጨዋ ነው፣ አስመሳይ ነው። አንድ ራስን መከላከያ መንገድ የምትለው ላይ ታሳየኛል? ልምጣ ናፈርም ሆን ብዬ በገዛ እጄ ዳኝነት ወንበር የተነስቼ ሀገር አቀፍ ተወዳዳሪ ጋር አንድ ሰው ራሱን እንዴት ነው ዲፌንድ ሊያደርግ የሚችለው? አትሊስት ከፓንች ወይል እንግዲህ አሁን ሰውነታችን ላይ በጣም ብዙ ደካማ ፖይንቶች አሉ እና እነዛን ፖይንቶች ደግሞ በጣም ልንጠነቀቅ ያስፈልገናል። ከእጃችን ብንነሳ ብዙ ሰው ኮንሲደር የማያደርገው ነገር አለ። እጅ ላይ በጣም ዊከስት ስፓቶች አሉ። ለምሳሌ ይሄን ተጠቅሜ ፊዚካሊ የፈለገ ቢውልድ የሆነ ሰው ይሄኛው ዊከስት ስፓቱን ፊዚካሊ ቀጭን የሆነ ሰው ቢይዘው ያን ሰው መጣል ይችላል ማለት ነው። ስለዚህ ኢትስ ኖት አባውት መስኩላር ሳይዝ ሳይሆን የሰዎቹን ደካማ ዊከስት ስፓት ኦብዘርቭ ማድረግ ነው ማለት ነው። ሁለት ደቂቃ አለ፣ የተዘጋጀበትን አቅርብ። እንግዲህ እንደምናውቀው ሀሳብ ዓለማችን ላይ ከተፈጠሩ ትልልቅ ፈጠራዎች፣ ስኬቶች፣ ግኝቶች በስተጀርባ ያለ ታላቅ እውነታ ነው። ለእነዚህ ሁሉ ክስተቶች እንደ ጽኑ የመሰረት ድንጋይ የሆነ ጉዳይ ነው። እኛም ሰዎች ራሳችን የዚሁ የሀሳብ ውጤቶች ነን። በዚህ ምድር ላይ የሚኖር የሰው ዘር በሙሉ በሰልፍ ክሪኤሽን ፕሮሰስ ወይም ራስን በመስራት ሂደት ውስጥ ይገኛል። እያንዳንዱ ግለሰብ ራሱን የሚሰራበት የራሱ ሀሳብ አለው። አሁን እዚህ ጋር የሚነሳው ትልቁ ጥያቄ ምንድን ነው? ስንቶቻችንን ራሳችንን በኤክሰፕሽናል ሰልፍ ክሪኤሽን ፕሮሰስ ወይም ራስን በከፍተኛ ደረጃ በመስራት ሂደት ውስጥ አልፈን እዚህ የደረስ ነው ወይም እያለፍን ያለ ነው? አያችሁ፣ ራስን በከፍተኛ ደረጃ መስራት ቀላል አይደለም፣ ከባድ ነው። ዋጋን መክፈል ይጠይቃል። ለዛውም የላብና የደምን ዋጋ። አይሆንም አይሳካም ማለት አይደለም፣ ይሆናል፣ ይሳካል። ነገር ግን ቀላል አይደለም። ይህንን ሀሳቤን ጉልህ አድርጎ የሚያሳይ አንድ ስዕል አሳያችሁ። ይታያችኋል አይደል? በስዕሉ ላይ እንደምትመለከቱት አንድ እጅግ በጣም ወፍራም የነበረ ሰው ከዚህ ወፍራም ማንነት ውስጥ እጅግ በጣም የሚያምር ውብ እና ጠንካራና ብርቱ የሆነ ማንነቱን ቆፍሮ ሲያወጣ እንመለከታለን። እንግዲህ ይህን ሰው ምን ሰራው ብለን ስንጠይቅ ሀሳብ የሚል መልስ እናገኛለን። ሀሳብ ከስር መሰረቱ እስከ ላይ ምሰሶ ድረስ ውብ አርግቶ ሰራው። ነገር ግን ይህ ማንነት በሚገነባ ጊዜ ህመም ነበረው፣ ውድቀት ነበረው፣ ሽንፈት ነበረው። ነገር ግን እነዚህ ሁሉ ነገሮች የዚህ ሰውዬ አእምሮ የመስራት ግብአቶች ነበሩ። ስለዚህ እንመን፣ እኛም በህይወታችን ስንወድቅ ለመነሳት እየተሰራን እንደሆነ እንረዳ። በህይወታችን ስንሸነፍ ለማሸነፍ እየተሰራን እንደሆነ እንረዳ። በህይወታችን ስንታመም ለመጠንከር ለመዳበር እየተሰራን እንደሆነ እንረዳ። ይህን እውነት አምነን የተቀበልን ቀን ታምረኞች መሆን እንጀምራለን። ህይወታችን በስኬት በደስታ በማሸነፍና መሪ ሆኖ በመቀጠል የተሞላ ይሆናል። ምክንያቱም እኛ ኢትዮጵያውያን ትልቅ ሀሳብ የሚሰራን ታላቅ ህዝቦች ስለሆንን ማለት ነው።
ወደ ውጤት እንሄዳለን። ኪሩቤል እኔ አንቅተኸኛል እውነት ለመናገር ግን ከዚህ በላይ መስራት ትችላለህ። እኔን አላነቃቃኸኝም። እኔን አነቃቅቶኛል። እኔን አንቅተኸኛል። እንግዲህ እንዲህ እያለ የአንቂ አንደበቶች ውድድር እንደቀጠለ ነው። ይህ የኢትዮጵያ ምርጡን ተናጋሪ የምንመርጥበት ምርጡ መድረካችን ነው፣ የአንቂዎች መድረክ። ግን ያ ውድድር አይደል መዘጋጀት ነበረባት ነው የምንለው። አራስ ነኝ ባይዘው ገና 4 ወሬ ነው። ሀሳብ መቀየር ይቻላል። አርሴማ እንዴት ዋልሽ? እግዚአብሔር ይመስገን። 2 ደቂቃ አለሽ። እሺ ጀምሪ። አንተ እንደ ብረት ጠንካራ ነህ። ብረት ጠንካራ ነው። መቀጥቀጥ፣ መቆረጥ፣ መቅለጥ አያጠፋውም። ብረት ሁሉም ነገር ይሆናል። ሁሉም ነገር ይሳካለታል። ተመልከት፣ ቤታችን በብረት በተሰራ ነገር የተሞላ ነው። ፋብሪካ ብንሄድ መኪና፣ አየር፣ ፕሌን ሁሉም ነገር ይሆናል። ብረት አንተም እንደ ብረት መቀጥቀጥ፣ ማትበገር፣ ማትሸነፍ መሆን ትችላለህ። ከፈለግ ጥሩ ነጋዴ፣ ጥሩ ጠበቃ መሆን ትችላለህ። ታዲያ ለምን አልሆንክም? ሚስጥሩን እነግርሃለሁ። ያ ጠንካራው ብረት፣ ያ የማይበገረው ብረት አዋዋሉ ከአፈርና ከርጥበት ጋር ከሆነ እንኳን ሌላ ነገር ሊሆን ቀርቶ የገዛ ማንነቱ ብረትነቱም ያጣል። ጠንካራው ብረት በራሱ ዝገት ራሱን ያጠፋል፣ ወደ አፈርነት ይቀየራል። ወንድሜ ውሎ ከማን ጋር ነው? የያዝከው ስልክ ምንድን ነው የምታይበት? ተስፋ የሚሰጥህ ነው ወይስ ተስፋ የሚያጠፋ ነው? የያዝካቸው ጓደኞች ምንድን ነው የሚያወሩት? ትችላለህ ይሳካል ነው የሚሉት ወይስ አይሳካም አይቻልም ነው የሚሉት? የገዛ የራስህ የውስጥ አስተሳሰብህ ምንድን ነው የሚነግረህ? ትችላለህ ታሸንፋለህ ነው የሚሉት ወይስ አታሸንፍም አይሳካልህም ነው የሚሉት? ወንድሜ ልንገርህ፣ ብረትነትህን ሳይጠፋ ዝገትን አራግፍ፣ አዋዋልህን አስተካክል፣ አስተሳሰብን ቀይረው። ምክንያቱም አንተ እንደ ብረት ጠንካራ ነህና። አመሰግናለሁ። ውጤት ላይ እንሄዳለን። አነቃቅታኛለች። አልነቃቀችኝም። ከባድ ውሳኔ። አነቃቅታኛለች። አላነቃቃሽኝም። ትንሽ ስልጠና ብታገኝ የምትገርም መካሪ እንደምትሆን እርግጠኛ ነኝ። ግን ያ ውድድር አይደል መዘጋጀት ነበረባት ነው የምንለው። አራስ ነኝ ባይዘው ገና 4 ወሬ ነው። ሀሳብ መቀየር ይቻላል። አረ እውነት የምር ለዛ አራስ ነኝ ስላለች ለኔ አነቃቃሽ። ታዲያ ሀሳቡን ለውጣለች። 3 ዳኞች አነቃቅተሽ ወደ ቀጣይ ዙር አልፈሻል። ተዘጋጅ በደንብ። ትንሽ ከብዶኝ ነበር። ያው ለቀጣይ በጣም እንዳስተካክል እንትን ማስጠንቀቂያ ሰጠው ነው ያሳለፉኝ። የምር ገና ታዳጊ ነው። አንድ እድል መስጠው ዋስ ትሆናላችሁ። አዎ እኔ ሆናለሁ በደንብ። አማኑኤል ውቤ ይባላለሁ። የመጣሁት ከምዕራብ ጎንደር መተማ ወረዳ ነው። መጀመር ትችላለህ። በዚች ምድር ሁሉም ሰው ሲፈጠር ጸጋ አለው፣ ግን ያንን ነገር አብዛኛው ሰው አያየውም፣ አያውቀውም። የሰው ልጅ አሁን ካሉበት እጥረቶች ተነስቶ የትኛውንም የስኬት ጣሪያ መንካት ይችላል። ሁሉም ሰው ፍላጎት አለው፣ ግን ያንን ነገር አብዛኛው ሰው አያሳካውም። ምክንያቱም የሚፈልገውን ማሳካት የሚችል አቅም እንዳለው ስለማያውቅ። አንድ ጊዜ እንደዚህ ሆነ። አንድ ግልገል አንበሳ ከቤተሰቦቹ ጋር ተለያይቶ ተጠፋፋና አንድ በግ እረኛ አግኝቶ ወደ ቤት ይዞት ሄደ። ከበጎች ጋር አሳደገው። ልክ እንደ በግ ሆኖ አደገ። እንደ በግ ይበላል፣ ይጠጣል፣ ይጮሃል፣ ውሻ ሲያይ ይሮጣል። ብቻ የበግን ባህሪያት ይዞ አንበሳው በግ ሆኖ አደገ። ከዕለታት በአንዱ ቀን ግጦሽ ላይ ያሉ በጎች አንበሳ የሚባለው ፍጥረት መጣ ያውነል ብለው ተነስተው ሮጡ። እሱም ለመጀመሪያ ጊዜ አንበሳ የሚባለውን ፍጥረት አይቶ ሮጠ። በቀጣዩ ቀን ውሃ ለመጠጣት ወደ ባህር ወረዱ። ውሃ ለመጠጣት ጎንበስ ሲል ባየው ነገር በጣም ደነገጠ፣ ግራ ገባው፣ ተወዛገበ። የሚያየው ፊት ትላንት ያየውን አንበሳ ፊት ይመስል ነበር። ከዛ ያንን አንበሳ እንደምንም ፈልጎ አገኘውና እየፈራ ተጠግቶ ቆይ እኔ አንበሳ ነኝ ወይስ በግ ነኝ ብሎ ጠየቀው። ትናንት ለምን እንደሮጥ ካልገባኝም እንጂ አንተማ አንበሳ ነህ አለው። አላመነውም ነበር። እስኪ ጮህ አለው። እንደ በግ ጮኸ። ከብዙ ድግግሞችና ሙከራ በኋላ አንድ በጣም አስፈሪና ግዙፍ የሆነ ድምፅ አወጣ። እሱ ነው ያንተ ድምፅ። ዓለም የትኛውም አይነት ውጥንቅጥ ውስጥ ብትገባ በምንም ተአምር ሳር ማትበላ ስጋ በሌውን የጫካው ንጉስ አንበሳ ነህ ብሎት ከዛን ቀን ጀምሮ እንደ አንበሳ መኖር ጀመረ። ብዙ ሰው አንበስነቱን ስለማያውቅ ነው እንደ በግ የሚኖረው። በጎቹም አንበስነቱን ለማያውቅ እንደ በግ መቁጠሩን ሳያስቡበት ተክነውበታል። የወሰድናቸው በጣም ብዙ መልካም ነገሮች እንዳሉ ሆኖ የተሰጠን ተሰጥኦ ወይም አቅም ቀርቶ ማንነታችን ባደግንበት ወይም በኖርንበት ማህበረሰብ ልክ ስለሚቀረጽ አብዛኛው ሰው ራሱን ማኖር በሌለበት ቦታ ቀርቅሮት ይኖራል። አንተ በህይወት ማሳካት የምትፈልገው ነገር መሬት ላይ ወርዶ ፍሬ አፍርቶ ማየት የምትፈልግ ከሆነ እስኪ ስኬት፣ ፍላጎት የሚባሉ ነገሮችን ለጊዜው ተዋቸውና እስኪ ራስህን ፈልግ። ፈጣሪን ጠይቀው። እኔ ማን ነኝ? ምንድን ነኝ? ተሰጥኦዬ ምንድነው? ጸጋዬ ምንድነው ብለህ ጠይቀው። ለምነው። መጽሐፎችን አንብብ። የግል ስብዕና እድገት አሰልጣኞችን ተከታተል። ካንተ በፊት ማንነታቸውን አውቀው በጣም ብዙ ነገር ያሳቁ ሰዎችን አድምጥ። ከስህተቶች ተማር። የጽሞና ጊዜ ውሰድ። ጥናቶችን አካሄድ። በዚህ
ሂደት ስታልፍ ምን ያክል አቅም እንዳለ ታውቃለህ። ምን ያክል አቅም እንዳለ ስታውቅ ደግሞ ዓለም ላይ እስካሁን የተፈጠሩ ነገሮች በሙሉ በሰው ልጅ አቅም ልክ ሲለኩ ምንም ማለት እንዳልሆኑ ትረዳለህ። ከዛም በላይ ዓለም ላይ እስካሁን መፈጠር የነበረባቸው ግን ያልተፈጠሩ በጣም ብዙ አዳዲስ ነገሮች እንዳሉ ትረዳለህ። ከነሱም መካከል አንዱን መፍጠርና መሬት ላይ ማውረድ እንደምትችል ታምናለህ። ያኔ ስኬታማነትህ ይረጋገጣል። እሺ፣ በጣም ጥሩ። የዳኞችን ሀሳብ እናደምጣለን። ኪሩቤል፣ አንደኛ አለባበስ አልተዘጋጀበትም፣ የሆነ ነገር ብሎኛል፣ ኬርለስ ላይ መጣ መሰለኝ። እንግዲህ ሁለተኛ የሆነ የተሸመደደ ነገር እየመሰለኝ ነው። እውነት ለመናገር ቶሎ ቶሎ ነው የሚለው፣ ቃሉ በቃሉ ላይ ይደራረባል እና ፊል እያር አንበሳ ስትለኝ አይ ሃቭ ቱ ፊል ኢት አይደል? በግና አንበሳ ሰፊ ዲፍረንስ አለው። ሶ በግ ሲባልና አንበሳ ሲባል ኢቭን የድምጽ ዲፍረንስ መኖር ነበረበት። ግን አንበሳ ነህ በግ ነህ ጀነራሊ አሪፍ ነው፣ ግን ላይክ ኢሞሽን ግን የለውም። እኔ ጋር ልቤን አልነካኝም። ጸዲ ምን መሆን ነው? ምን 12ኛ ክፍል ተፈተንኩ አልከኝ አይደል? ምን ማጥናት ነው የምትፈልገው? ሳይካትሪስት። ጎበዝ። እኔም እንደዛ እንድትለይ ነበር። ለእኔ ካየሁት አንጻር ሳይው በጣም ጥሩ ነው። ሰው ጸጋ አለው ነው፣ ጸጋውን አለማወቁ ነው ወደ ኋላ እየጎተተ ያለውና መጀመሪያ የጥሞና ጊዜ ሰጥቶ ሰው እክህን ሆናለሁ ከማለቱ በፊት ማንነቱን ይፈልግ ያልከው ነገር ለኔ በጣም 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 የሚያነቃና የሚያስተምር ነው። እኔ ወድጀዋለሁ። ኪሩቤል፣ አነቃቅቷል አላነቃቃ? አላነቃቃኝ። ጸዲ? እኔ በደንብ አነቃቅቶኛል። መምህር ነኝ ታውቃለህ አይደል? እኔ አነቃቅቶኛል። እኔ አላነቃቃኝም። ስለዚህ 3 ድምጽ ማግኘት አለብህ። 3 አልተገኘም። 2 አላነቃቃኝም፣ 2 አነቃቅቶኛል የተገኘው ማለት ነው። እንደው ግን ከዚህ በላይ ቢኮረኩሩህ ልትነሳ ነው አላነቃቃ። እንግዲህ ያው ፊል ያደርግነው አይደል? አዎ፣ ግን ምንድነው መሰለ እኔ እንደኔ ብትቀበሉኝ ብዬ ማስበው አንደኛ ገና ተማሪ ነው ይሄ ልጅ፣ ያንግ ነው፣ የመጀመሪያው ነው፣ ፖቴንሻል አለው፣ ጀምሮታል እና ትንሽ እድል ሰተነው የሚቀጥለው ላይ ብናየው ከዚህ የተሻለ እንትን ያመጣል ብዬ አስባለሁ። አዎ፣ መረዳቱን አፕሪሺየት ብናደርግለት ሌላው ነገር ለቀጣይ ይስተካከላል ብዬ እኔም አስባለሁ። ገና ታዳጊ ነው፣ አንድ እድል እንስጠው። ዋስ ትሆናላችሁ? አዎ፣ እኔ ሆናለሁ በደምብ። የስንት ብር ዋስ ትሆኛለሽ? አንድ ካፌ ለአንቂ አንደበቶች አንድ ካፌ ብታስይ እኔ በደንብ ዋስ ሆናለሁ። ያስገርመናል። በጣም ወጣት ገና ታዳጊ የ12ኛ ክፍል ተማሪ ነው። በልጄ 12ኛ ክፍል ተፈታኝ ነው የኔም እና የሱ ነገር ገብቶት ቢሆን የት ይደርሳል ነው። በጣም ገና ትንሽ ልጅ ነው። ስለዚህ እድል ይሰጣል። ስለዚህ አንተና ጸዲ ተደምራችሁ አነቃቅተኛል። አልፋ። ስለዚህ የሚቀጥለው ላይ እንግዲህ የተሰጠን እድል ቃልን አክብረ ማኩራት አለብን። አልፌያለሁ። እኔ ልክ ተመርቄ እንደወጣው ያው ቤተሰቦችን በደንብ ሰፖርት ማደርግ የምፈልገው ላይፍ የምኖር መስሎኝ ነበረ። ግን ትንሽ እንደሰራሁት እኔ ያሰብኩትና ሪያሊቲው አይገናኝም። እንዴት ነህ? ደህና ነኝ። እሺ 2 ደቂቃ አለህ፣ ጀምር። እሺ አመሰግናለሁ በጣም ያው እኔ ልክ ተመርቄ እንደወጣው ያው ቤተሰቦችን በደንብ ሰፖርት ማደርግ የምፈልገው ላይፍ የምኖር መስሎኝ ነበረ። ግን ትንሽ እንደሰራሁት እኔ ያሰብኩትና ሪያሊቲው አይገናኝም። ከዛ በራሴ መንገድ ሪሰርች ማድረግ ጀመርኩ። ሜቢ ከዚህ በኋላ ማወራ ነገር አዲስ ኮንሴፕት ሊሆንባችሁ ይችላል። ግን በደንብ ስሙኝ። ገንዘብ እንዴት እንደሚሰራ በደንብ ስሙኝ። ባንክ ሄዳችሁ 100 ብር ዲፖዚት ስታደርጉ ባንኮቹ 100 ብሯን ወደ 1000 ብር ነው የሚቀይሯት። ታዲያ እኔ ምን አገባኝ ልትሉ ትችላላችሁ። ላይፋችሁን እንዴት እንደምትነካ ልንገራችሁ። 100 ብሯ በባንኪንግ ሲስተም ውስጥ 1000 ብር ስትሆን ከዚህ በፊት በ100 ብር የምትገዙት እቃ አሁን በ1000 ብር ትገዛላችሁ። አንዱ የኢንፍሌሽን ምክንያት ማለት ነው። 3ኛ ብድር። ኢትዮጵያ ውስጥ ብድር በቀላሉ የምታገኙበት ጊዜ የመጣ ነው። ችግሩ ግን ብድር 2 ቦታ ነው የሚከፈለው፣ ጥሩ ብድርና መጥፎ ብድር። ብዙ ሰው ፋይናንሻል ኤዱኬሽን ስለሌለው ከትንሽ አመት በኋላ መጥፎ ብድር ውስጥ ገብቶ ስትራግል ሲያደርግ እየታየኝ ነው። በደንብ ስሙኝ። ሁሉም ነገር ጌም ነው። ማንንም መናገር ፈልጌ አይደለም። ባንኪንግ ሲስተም የራሱ ጌም አለው። ገንዘብ የሚሰራበት የራሱ ጌም አለው። ካፒታል ማርኬት ኦልሬዲ ኢትዮጵያ ውስጥ የተጀመረ ነው፣ የራሱ ጌም አለው። ኢንቨስትመንት ባንኮች የተጀመሩ ነው፣ የራሳቸው ጌም አላቸው። በጌሙ ደግሞ ዊነር አለ፣ ሉዘር አለ። ሶ እኔ ብዙ ሰው ጌሙን ተረድቶ ዊነር ሳይድ እንዲይዝ ማንቃት ማስተማር ፈልጋለሁ። ለዚሁ ደግሞ መፍትሄ ኮምፕሌን ማድረግ ሳይሆን ፋይናንሻል ኤዱኬሽን ነው። አመሰግናለሁ በጣም። በጣም ጥሩ ሰዓትህን ተጠቅመህበታል። እስቲ ወደ ዳኞች አስተያየት እንሂድ። እኔ የመጀመሪያው አለባበስን
ወድጃለሁ ለዝግጅቱ የሰጠውን ቦታ ማለት ነው። ሚስጥር ነው የነገርከን ይመስለኛል አይደል? እና የምታወራውም እንደ ሚስጥር ነው አይደለም? እኔም ነግራችሁ ነገር አለ ቆይ ምናምን ነገር ዝም ብላችሁ አዳምጡኝ ምናምን ነገር ለምትራ እየታየኝ ነው ምናምን በማለት እንደው እኔ ብትመክረኝ ደስ ይለኛል። በዚህ አቅጣጫ ምክር ስለምፈልግ ጌም እንትኖቹን ብቻ ነው ያየሁት ማለት ነው። ችግሮቹን ነው ያየሁት ቶታል እንጂ ሶሉሽን ያላገኘሁበትም። በቃ እሱ አሁን ማስተላለፍ የፈለገው እንደ ማስጠንቀቂያ ነገር ነው። ስለዚህ ማስጠንቀቂያውን ንጥር እያለ ብትሰማ ይሻልሃል ምናምን እያለ አስተላልፎታል። ልሰማም ዝግጁ ነበርኩ፣ እንድሰማ አድርጎኛል። ይዘህ የመጣውን ሀሳብ የሚገልጽ አረማመድ ምናምን አለ። እጅ ጥቆማ እንደዚህ ቆንጆ ነው። የባንኮች እንዳይሰሙ በሚስጥር የምትነግረን ነገር ምናምን በጣም ቆንጆ አድርገህ ተጫውተዋል። እኔ ይሄን የተሰማኝ። ስለዚህ ውጤት እኔ አላነቃቃኝም። እኔ አነቃቅቶኛል። አልተነቃቃሁም። እኔም አልገባኝምም አልተነቃቀሁኝም። እኔ ስለመጣ ስላቀረብክልን በጣም እናመሰግናለን። እንደ ውድድር ነው ያየነው። ቴንክ ዩ ሶ ማች። በርታ፣ ብዙ እንጠብቃለን። አለሙ 2 ደቂቃ አለ። ሰዓትህን በአግባቡ ተጠቀም። አንድ ከቤተሰቦቹ በጣም ብዙ ሀብት ንብረት የወረሰ ወጣት ነበረ። ይህ ወጣት ጓደኞቹ በዙ። ይበላሉ፣ ይጠጣሉ፣ ይጨፍራሉ፣ ይዝናናሉ። በልቶ ጠጥቶ የማይጨርሰው ንብረት ነው የተሰጠው። ወላጆቹ አውርሰውት ሄዱት። ከዛ በኋላ ይህ ወጣት ምን ተሰማው? ይህንን ፓተርን እየደጋገመው ሲሄድ ስትረስ ውስጥ ድብርት ውስጥ ይገባል። ላይፍ ይሄ ነው እንዴ? ፐርፐዝ ይሄ ነው እንዴ? አላማ ይሄ ነው እንዴ? የህይወት ጥሪ ይሄ ነው እንደ በማለት ራሱን ይጠይቃል። የሆነ ሰዓት ላይ ይህ ወጣት ይህንን ጥያቄዎች እየተደጋገመ ሲጠይቅ ራሱን ለማጥፋት ወሰነ። ራሱን ለማጥፋት ምንድነው ያደረገው? ወደ ሆነ ገደላማ ቦታ ይሄዳል። ወደ ድልድይ ይሄዳል። ወደ ድልድዩ በሚሄድበት ሰዓት ምንድነው የገጠመው? ከኋላ የሆነ ህፃን ልጅ ድምጽ ይሰማል። የህፃኑን ድምጽ ሲሰማ ዘወር ሲል በምግብ የተጎዳ ነው፣ የተራበ ነው። ይህ ሰውዬ ራሱን ለማጥፋት ያሰበ ሰውዬ ምን አደረገ? አብልቼው ልሙት አለ። ከዛም ወደ ቤቱ ወሰደውና ሞግዚቶቹን ሰራተኛዎቹን ይህን ልጅ አጣጥቡትና ምግብ አብሉት ይላቸዋል። ሰራተኛዎቹም የሰውየውን ትእዛዝ በመቀበል ምንድነው ያደረጉት? ልጁን አጣጠቡት፣ ምግብ አበሉት። በበነጋታው ሲያየው ልጁ መለስ ብሏል፣ ወዙ መለስ ብሏል። ራሱን ለማጥፋት እያሰበ ነው። እኔ ብሞት ማን ሊያበላው ነው በማለት ህይወቱን ቀጠለ ይባላል። ያ ማለት ትርጉሙ ስመጣላችሁ የህይወታችን ዓላማ ፐርፐዛችን ከኛ አልፎ ሌሎች ማብረከት የምንፈልገው ነገር ሊኖረን ይገባል። ራዕይ ሊኖረን ይገባል። አያችሁ የሰው ልጅ የሚሞተው ጤናው ሲጠፋ ብቻ አይደለም፣ ራዕዩም ሲጠፋ ጭምር ነው። የሰው ልጅ ብቸኝነት የሚሰማው ሰዎች ሲርቁት ብቻ አይደለም፣ ራዕዩም ሲርቀው ጭምር ነው። የሰው ልጅ ከሳሬ የሚሆነው ስራ ሲበላሽበት ብቻ አይደለም፣ ራዕዩም ሲበላሽ ጭምር ነው። ስለዚህ እኛ ራዕያችንን መፈለግ፣ ማግኘት፣ ግራና ቀኝ ሳንል መከተል ይኖርብናል። ታዲያ ራዕያችንን እንዴት ማግኘት እንችላለን የሚለውን 5 ስቴፖችን እነግራችኋለሁ። የመጀመሪያው ምንድነው? የመጀመሪያው ወደ ውስጥ ራሳችንን መመልከት። እኔ ውስጥ ምን አይነት ታለንት አለ? አለም ሰዓት ኦኬ። ገና ደግሞ 5 የምትነግረን ከሆነ ይበቃል። 2 ደቂቃ ከ17 ሰከንድ ተጠቅመሃል። እሺ ወደ ዳኞች አስተያየት። ሪዝኑ ጠንከር ያለ ሪዝን ነው፣ ግን እንደ ኤግዛምፕል እዚህ ጋር ስታቀርበው ግን እኔ ልቤ ላይ አልገባም። ሁለተኛ ቦዲ ላንጉዌጅ ኢትስ ጉድ፣ ግን በእጅ ብቻ አረከው። ዞር ሲል አንገትንም ዞር ብታረገው ኢትስ ጉድ። አብረን እንዞራለን፣ የሆነ ነገር እያየ እንደሆነ ፊል እናደርጋለን። እኔ ይሄ ነው አስተያየቴ። እኔ ታሪኩንም በደንብ ተከታትያለሁኝ። ፍፄ ያልገባኝም ያለው ነገር እኔ የሆነ ታሪኩ ላይ ገብቶኛል። ለምን ሀብት ወርሷል። ይሄ ሰው ሰርቶ አይደለም ያገኘው፣ በውርስ ነው ያገኘው። ፍሬውን አይደለም እየበላ ያለው፣ ሰው ያፈራለትን ነበር እየበላ ያለውና እንደዛ ቢለኝ ማለት ነው። ሰው ላይክ በቃ ሀብት ውርስ ብሎ ተናግሯል። ከውርስ እየበላ እየጠጣ ጓደኞቹን በቃ ድሎትና ምቾት ህይወት አይደለም ነው። ሰዓቱ ባያልቅበት ደስ ይለኝ ነበር። እኔ ሁሉንም ስላሉ ወደ ውጤት ግን እኔ አላነቃቀኝም። እኔም አላነቃቃኝም። እኔ አነቃቅቶኛል፣ በደንብ አነቃቅተኛል። 2 ለ2 ነው። 2 ለ2 እኮ እኔ የምለው ሰዓቱን በአግባቡ መጠቀም ብቻ ነው። በቃ ይሄ ትልቅ ወጣቱ ያጣው ዲስ ዴይስ ራዕይ ነው። ራዕይ ነው ያጣው፣ አላማ ነው ያጣው። ይህ ሰዓቱ ብቻ ነው እንትኑ።
እኔ ተስማምቻለሁ። ለወደፊት ግን በንጥልጥል ስለሆነ ያለው በደንብ ተዘጋጅተ ሰዓትህን ኦን አድርገህ በዛ አንተ አለ አይደል በደንብ አለማምደው። እሺ በርታ፣ መልካም እድል። ቻው፣ ደህና ሁን። እሺ ስሜ ቤተልሔም አስቻለ ይባላል። ቤቲ 2 ደቂቃ አለሽ፣ የተዘጋጀሽበትን አቅርቢ። ሁላችንም በአንድ ላይ የምንፈልገው ነገር ስኬትን ነው እና ስኬት ደግሞ ብቻውን የሚመጣ ነገር አይደለም፣ ወይም ያለ ፔን ያለ ስትረስ ያለ ብዙ ውጣ ውረዶች የሚመጣ ነገር አይደለም ስኬት ብለን የምናስበው ነገር። ስለዚህ ሁላችንም የምንፈልገው ነገር እንደሆነ ያስማማል ማለት ነው። ያን ስኬት ደግሞ ለማምጣት ልክ ስልካችንን ባትሪ ፉል ለማድረግ ኢነርጂ እንዲኖረው ቻርጅ እንደምናደርገው ስኬታማ ደግሞ ለመሆን የተለያዩ ኢነርጂዎች ያስፈልጉናል። ልክ አንድ እግራችን ብቻ እንደማይንቀሳቀሰው አንድ እጃችን ብቻ እንደማይንቀሳቀሰው በጋራ ሆኖ ሲሰራ ለውጥ እንደሚያመጣው አካሎቻችንም ጭምር ኢነርጂ ያስፈልገናል። ያንን ኢነርጂ ደግሞ ከምናመጣባቸው ነገሮች አንዱ ስፒሪቹዋል የሆነ ማንነት ነው። ስፒሪቹዋል የሆነ ማንነት በቀላሉ ወንድሞቻችንን እህቶቻችንን እያሳጣን ያለውን ተስፋ መቁረጥን ይቀንስልናል፣ ሆፕ እንዲኖረን ያደርጋል ማለት ነው። ሁለተኛው ነገር ደግሞ በራሳችን ላይ እምነት ሊኖረን ይገባል። ጽናትና እምነትን ደግሞ መውደድ አለብን። ያልወደደውን ነገር ላይ ጽናት ሊኖረን አይችልም። ስለዚህ ጽናት ራሳችን ላይና ስፒሪቹዋል የሆነው ማንነታችን ላይ ጽናትና ቁርጠኝነት ያስፈልገናል። እንዲሁም ማመን ያስፈልጋል። ራሳችን ላይ ስናምን የምናደርገው ነገር ምንድነው? ራሳችን ላይ እምነት ሲኖረን በቀላሉ ተስፋ አንቆርጥም። እንዲሁም ደግሞ ቫልዩአችንን እናውቃለን። ልክ እንደዚህ አይነት ነጭ ልብስ በምናረግ ሰዓት ማይሆን ነገር ላይ እንደማንቀመጥ ወይም ቆሻሾች እንደምንጠነቀቅ ራሳችን ላይ እምነት ሲኖረን ወደ ውስጣችን የሚገቡትንም ከኛ የሚወጡትንም ነገሮች ላይ ምን ይኖረናል? ጥንቃቄ ይኖረናል። ስለዚህ ሰልፍ ወርዛችንን እናውቀዋለን፣ ሰልፍ ትረስት ይኖረናል እና ስኬት የሚመጣው ዝም ብሎ አይደለም። እነዚህ ነገሮች ማቻቻል ስንችል ነው ማለት ነው። ስለዚህ 3 ዳኛ አነቃቅታናለች ካሉ ታልፊያለሽ ማለት ነው። ኪሩቤል አልተነቃቀውም። ጸዲ እኔም አልተነቃቀውም። ፍፄ እኔም አልተነቃቀውም። እሺ እንግዲህ ቤትዬ መልካም እድል፣ ሌላ ጊዜ እንገናኛለን። ድካምም ፍርሃትም ስለነበረ ያሰብኩትን የተዘጋጀውበትን ነገር በደንብ ለማቅረብ አልቻልኩም። እነሱ ያው ጀጅ ያደረጉ መድረኩ ላይ በነበረኝ ፐርፎርማንስ ነው። ነገር ግን ያው ትንሽ ፍርሃት ስለነበረብኝ ይሄንን እድል አላገኘኝም፣ አልተሳካም። ግን በቀጣይ አሻሽዬ ቀርባለሁ። ሰላም፣ እንዴት ነህ? ስላገኘችሁ ደስ ብሎኛል። እንኳን በደህና መጣ። እንኳን ደህና ቆያችሁ። ስሜን ማን እንበል? በኃይሉ ቢቃ። በኃይሉ 2 ደቂቃ አለ፣ የተዘጋጀበትን አቅርብ። ዛሬ የማቀርብላችሁ ርዕስ አንተ ካመንክ ይቻላል ነው። ህልም ታላቅ ከሆነ ለህልም ዋጋ መክፈል ከቻልክ፣ ለህልም መስራት ከቻልክ፣ ለህልም ጎንበስ ብለ ህልም የሚጠበቅበትን ዋጋ እያንዳንዱን ነገር ማድረግ ከቻልክ በሚገባ ህልምን አሳክተ የምትፈልገው ቦታ ላይ ራስን ማግኘት ትችላለህ። ነገር ግን ብዙ ጊዜ ብዙ ሰዎች ህልም አይሳካም፣ ህልም ከባድ ነው፣ ህልምን ማሳካት አትችልም፣ ተው እረፍ፣ ህልም ቅዠት ነው ሊሉ ይችላሉ። አንተ ግን ህልሜ ይሳካል ብለ ህልምን አምነኸው ለህልም ተርበ ለህልም ዋጋ መክፈል ከቻልክ እመነኝ አንድ ቀን ካሰብኮ የስኬት ከፍታ ላይ መድረስ ትችላለህ። ነገር ግን ብዙ ጊዜ ብዙዎች አይችልም እንደሚሉን መሆን የለብንም። ዋጋ መክፈል መቻል አለብን። ኦፕራ ዊንፍሪ የምትባል ጥቁር አሜሪካዊት ከምትሰራበት የቴሌቪዥን ጣቢያ አንቺ አትችይም፣ ለዚህ ሚዲያ የሚመጥን ፊት የለሽም በሚል ሰበብ ከምትሰራበት የቴሌቪዥን ጣቢያ ተገፋች። ነገር ግን ኦፕራ ዊንፍሪ የምትባለዋ ጥቁር አሜሪካዊት እምቢ አልችልም ብላኮ አልቆመችም። ለህልሟ በቀጣይነት በትጋት መስራት ስትችል የራሷን የሆነ የቴሌቪዥን ጣቢያ መስራች በመሆን አሳኪ ሆና አሸንፋ የራሷ የቴሌቪዥን ጣቢያ እስኪኖራ ድረስ ሰራች። አንተም ኢትዮጵያዊ ወጣት ለህልም ዋጋ ከፍለ በሚገባ መስራት ከቻልክ የራስ የሆነ ነገር በሚገባ
ማምጣት ትችላለህ፣ መስራት ትችላለህ። ነገር ግን አሸናፊ በቀጣይነት ምን ይላል? ይሰራል ማለት ነው። ብዙ ጊዜ ለህልምህ መራብ መቸገር ቻሌንጅ ያደርግሃል። ነገር ግን እኔ እዚህ ጋር የቆምኩት አንድ ቀን ሲርበኝ ዋጋ ስለከፈልኩ ነው። አንድ ቀን ሲርበኝ ስላልቆምኩ ነው። ሲርበህ ካልቆምክ፣ ሲደክምህ ካልቆምክ፣ አትችልም ስትባል ካልቆምክ እመነኝ የምትፈልገው የስኬት ከፍታ ላይ ደርሰህ የሽልማት ዋንጫህን በሚገባ ከፍ አድርገህ የምትፈልገው የከፍታ ነጸብራቅ ላይ መድረስ ትችላለህ። አንተ ሰዓት አልቋል። ተማሪ ነህ? ሰራተኛ ነህ? ሰራተኛ ነኝ። አሸናፊዎች ዋንጫ ይዛሉ። እሺ ወደ ውጤት እንሄዳለን። ኪሩቤል አላነቃቃኝ። እኔንም አላነቃቃኝ። እኔም አልተነቃቃሁም። እሺ እንግዲህ በኃይሉ ሌላ ጊዜ እንገናኝ ማለት ነው።